ምንድነው ዮኒ ማኛን እንረግመዋለን ብሏል ብሎ ትዝታው ሳሙኤል ቪዲዮ እየሰራብኝ ነው። አንተ 7 ዓመት በኦርቶዶክስ ላይ ሄደ እኔ እንደዚህ ማንጫጫቴ በ3 ቀን አይደብርም? ትዝታው 7 ዓመት ሙሉ እንደዛ ብር ብለህ ስለ ኦርቶዶክስ ስታወራ እኔ በ3 ቀን እንደዚህ አሳብዳለሁ? አንተን አሳበድኩ፣ በጋሻውን አሳበድኩት፣ የቀበቶ አዟሪዎቹን አሳበድኳቸው። ማን ቀረ? ምን አስደነግጣችሁ? ምን አሳበዳችሁ እንዴ? በጋሻው እንዴ ምን ያስለቀሰ? ይኸው በጋሻው ያለቀሰበትን ላሳያችሁ። ይኸውላችሁ ለቅሶን ላሳያችሁ። አንዴ ይቅርታ ቤተሰብ፣ እኔ ይሄኛው ወንድማችን እግዚአብሔር ይባርከው ልቡን ክፍት ስለሆነ ሩቅ ነው ብዬ አላስብም፣ ግን እስቲ ላሳያችሁ። ስማ እንዲህ ናቸው ፓስተሮቹ፣ እንደዚህ ናቸው፣ ቤንቴዎቹ እንደዚህ ናቸው ብለህ ተሳድበህ ትሄዳለህ። መሄድ ከፈለግ ሳትሳደብ ሂድ። ገና ለገና አንቺ ቲክቶክ ላይ ለመደነስ የዛሬ ዓመት ዛሬ ትሳደቢያለሽ እንዴ? እዛ ሄዳ አረቄና ጠጅህን ለመጠጣት ዛሬ በስድብ ነው እንዴ የምትሰናበተን? እኔ ደክሞኛል ብለህ ዝም ብለህ ወጥተህ መሄድ ነው እኮ በቃ። ኦቤስ ታውቋል፣ ሰው ይደክማል እኮ። አይ ከዛ የወጣሁት እንትኑ ስላልተመቸኝ እንትኑ ስላልተመቸኝ ምን አይመችም። ምን ሌባ ምን እንዳለው መዝረፍ እንዴት ነው የማይመችው? ሌብነት እኮ ይመቻል። ሌብነት ምን ነው ከባድ የሚሆነው? እስቲ ራስ ንገረኝ። እኔ ዘፈን እንደማይመቸኝ እናገራለሁ። ዘፈን አቁሙልኝ። አረቄ ለመጠጣት አንተ ስትጠጣ ነበር ኦርቶዶክስ ላይ እየሰከርክ ነበር የምትወድቀው ማለት ነው። እየሰከርክ ነበር የምትወድቀው አንተ። እኔ አሁን ስንሄድ ቆይ ደከመኝ የሚባለው የኔ እናንተ ይታይ። የኔ ጥያቄ ምንድን ነው? እኔ ከኦርቶዶክስ እንኳን የወጣሁበት ሪዝን ቢጠየቅና አንተ የወጣበት ሪዝን ቢጠየቅ ባልታዛር ሆነ ኦርቶዶክስ ቤት ሴታቸው አይሽ ነበር። እኔ በምንድን ነው የወጣሁት? እንዴት አባታችን አቡነ ገብርኤል ኢየሱስ ብቻውን ያድናል ሲሉ እንዴት እሳቸውን ትናገራላችሁ በሚል ነው። በኢየሱስ ጉዳይ ነው የወጣሁት ነው አይደለም? አዎ እንደዚህ ናቸው። አያችሁ፣ እኔ ክርስቶስን ብዬ እንዴት ይሰደባሉ? አባታችን ኢየሱስ ክርስቶስ ብቸኛ አዳኝ ነው፣ ያስታረቀን እሱ ነው ብዬ ነው የወጣሁት። አንተ ባልታዛር ሆነ፣ ሌባ ሆነ፣ አጭበርባሪ ሆነ ይገባል። ዘመድኩን 2 ዓመት ነው ስለአንተ የተናገረው፣ ስለ ትዝታው የተናገረው፣ ስለ ዘርፌ የተናገረው 2 ዓመት ሙሉ አጭበርባሪ ሙሽላቃ እንደሆናችሁ ተነግሮ ዘመድኩን ነው ይሄን ነገር ያደረጋችሁ። 2 ዓመት ሙሉ ጽፎባችሁ የእናንተን ነገር ስለሚያውቅ አፈር ከድሜ የገባችሁ በዛ ነው። አንተነ በደንብ አድርጋችሁ ለሌብነት የሚመች ነው፣ ግን ህሊናዬ አልፈቀደው። ህሊናዬ አልፈቀደው። አደባባይ ነው የምትዘርፉት። ቲሸርት ካልገዛችሁ ቸርች አገቡ ነው ያላችሁት። ዘይት ነው የሚሸጡት። ለዘረፋ ሲምፕል ቤት የሆነው የእናንተ ቤት ነው፣ የኔ አይደል። ስለዚህ ዝርፊያችሁን ለማድረግ ምንድነው የሚከብደኝ? እናንተ ቤት ገብቼ ጌታ ብዬ መዝረፉ ምንድነው የሚከብደኝ? ከባድ ነገር አይደለም። እኔ አሁን እስራኤል ዳንሳ የሚዘርፍበት ቸርች እኔ አሁን ያቅተኛል? እናንተን መሸወድ ምድረ ሰገጤ አያቅተኝም። ህሊና ግን አለኝ፣ የሚከብድ አይደለም። ችግራችሁ ይሄ ነው። የእናንተ መርዝነት ይሄ ነው። በእኔ ያስጠመቀችው ማንም ያጠምቅ? እኔ በሰው ነው እንዴ? ቆይ እንትናን ያስጠመቀው ለምን አይጠየቅም? ማን ነው ደምረውን ያስጠመቀው ለምን አይጠየቅም? ተመስገንን ያጠመቀው ለምን አይጠየቅም? ተመስገን ከልጅነቱ ጀምሮ ጴንጤ ነው። ከልጅነቱ ጀምሮ ተመስገንን ያጠመቀው ለምን አይጠየቅም? ኦርቶዶክስ ሆኗል አሁን አይደል? እስቲ ጠይቁልኝ። ደምረውን ያጠመቀው ለምን አይጠየቅም? አዎ የእናንተ ሌባ ስትሆኑ ነቢት ብርቱካን ታዋት፣ እሷ አልተናገረችም። ክፉ የተናገረችው ነገር በእኔ የተነሳ እሷን መስደብ ምን አመጣው? እንዳንተ ኦርቶዶክስን መጥላት አለብኝ? ምክንያቱም በእናንተ ኤግዛክትሊ የምታደርጉትን እኔ አድርጌዋል። ከእናንተ ይልቅ እኔ ተጠልቼበት ነበር። ስለዚህ የውሸት ወንጌል ሳይሆን ጥላቻ ነው የምሰብኩት። ህሊናዬን አልሸጥም እኔ ለገንዘብ። ኢትዮጵያ ሄጄ ሙሉ ዘርፌ መምጣት ይችላል ነበረ። በየቸርቹ ኢየሱስ ጌታ ድራማ ሰርቼ እጥብ አድርጊያችሁ መምጣት ይችል ነበረ። በሞት ይሻለኛል። በሌብነት ከምወስደው ገንዘብ ህይወቴን ባጣ ይሻለኛል። ክርስትና መስበክ ሳይሆን መኖር ነው። የኦርቶዶክስ ዲያቆናት፣ የኦርቶዶክስ ጳጳሳት፣ የኦርቶዶክስ ምናምኖቹ ይኖሩታል። እናንተ ትለፈልፋላችሁ፣ አትኖሩትም። ለፍላፊ ዘማዊ ናችሁ፣ ቃሚ ናችሁ፣ አጫጭ ናችሁ። ምኖቹ ፓስተሮቹ፣ ነቢያቶቹ፣ ሁሉም አላልኩ፣ አብዛኛዎቹ ዱርዬ ናቸው፣ ባልታዛሮች ናቸው። ይሄን ራሱ ኤርሚያስ ይመሰክርልሃል። ይሄ ነው ያበዳችሁት። ዮኒ ማኛ ይሞታል፣ አንተ ባልታዛር አበዳችኋል። አሳብድሃለሁ። ለምን የኦርቶዶክስ እምነትን አንተ 7 ዓመት ኤርሚያስ 10 ዓመት ሰድባችኋል። መጥቼልሃለሁ፣ አንገበግብሃለሁ።
ለጌታም ጌታ አለው። እንዳትረሳ። ለጌታም ጌታ አለው። እኔ ነኝ ጌታችሁ። አንገብግቤ አሳብጄ አስነቅዬ ስራችሁን አፈራርሼ ቁጭ አድርገዋል። ሌላ የለም። እናንተን ብትንትን የሚያወጣ ሌላ የለም። ስለዚህ ሌቦች ናቸው። ይሄ ያልኩ ይሄ በዚህ ስትላቸው በዚህ ነው የሚሄዱት፣ በዚህ ስትላቸው በዚህ ነው የሚሄዱት፣ በዚህ ስትላቸው በዚህ ነው የሚሄዱት። መልስ የሚባል የለም። ስለዚህ ህልም ይውልኝ ዮኒ ማኛ እርገሙ ምናምን እኔን ከምትረግም ስራችሁ እንዲስተካከል ማስተር አብነት ላይ ጸሎት አድርጉ። ረሳችሁታል? ጴንጤቆን ማስተር አብነት ላይ ጸሎት አድርጉ። እና ያንን ልላችሁ ፈልጌ ነው። አሁንም እናገራለሁ። ሌቦች ናቸው በሙሉ፣ ሞሽላቃ ሌባ ናቸው። ስንት ባላ ገባሽ የምትሉት ወሮ በላ በኢየሱስ ስም ብለው እጥብ አድርገው የሚዘርፉት እነሱ ናቸው። የራስሽ ጉዳይ አይደል የምትሉት። እህትሽ በሕይወት አለች፣ እስራኤል ዳንሳ እህትሽ አለች አይደለ? ረጅም ናት፣ ኧረ ረጅም አይደለችም፣ አጭር ናት። የራስሽ ጉዳይ። በቃ በደንብ አድርጌ እኔ አሁን ስርዓት ከያዛችሁ ኦርቶዶክስን ካልተናገር ካልነካ ኦርቶዶክስን ንካ ብትንትንን አውጠዋል። ለብቻዬ ሌላ ሰው አልፈልግም፣ ሌላ ሰው አላገናኝም። እኔና እናንተ ናችሁ። ከ10 ሚሊዮን 2 ነው የማስቀር ለጴንጤነት። 2 እንዳትረሳ፣ 2 አትናደድ። እናንተ ሚዲያ አላችሁ፣ እርገጡኝ። እኔ እውነት አወጣለሁ። መርገጥ ትችላላችሁ እናንተ። እኔ ግን እውነት እያወጣው ዜሮ ከታል። የተለያየ ዲኖሚኔሽን ያለ ቅርጫ። ጴንጤ ማለት ቅርጫ ነው። ያልዳነ ያልገባው ግራ የተጋባ ጫታም የነበረ አረቂያም የነበረ ምንም ያልገባው ግራ ሲገባው የመጣል በቃ ዱርዬ ነበር አብዛኛው። ሁሉም እያልኩ አይደለም፣ አብዛኛው ከተሳሳት ታርሙኛላችሁ። አብዛኛው ወሮ በላይ ነበሩ፣ ቂጣቸውን የጣሉ ዱርዬ። ስለዚህ አሁንም የምናገረው ምንድን ነው? የራሳቸውን ከሰበኩ ለአንድ ሳምንት አይሰብክም። ትዝታው በጋሻው የሚባል ባልታዛር ትዝታው፣ ባልታዛር በጋሻው፣ እንዲሁም ኤርሚያስ አትሰብኩም። ማንን? ክርስቶስን አትችሉበትም። ይሁት ኦርቶዶክስ እንዴት አለች? ይሁት አባ ምን አለ? እንትና አባ ምን አለ? እንትና አባ ምን አለ እያለ የሚመጣል ስለ ኢየሱስ አውቁ። ገድል ነው። አሁን ኤርሚያስ ጋር ብትሄድ ገድል ይዞልህ ቁጭ ብሏል። ስለዚህ አሁን ነው። ከዚህ በኋላ ጉዳችሁን እያንዳንዱን አውጣለሁ። በውስጥ መረጃ ስጡኝ፣ እያመጣው አሰጣቸዋለሁ። ኢየሱስ ያድናል። የነሱ አካሄድ ግን የመርዝ አካሄድ። የኔ ጥያቄ መልሱልኝ፣ አድርሱልኝ ለጴንጤ ወንድምናቶች። ጴንጤነት የመጣው በ15ኛው ክፍለ ዘመን ነው። ያውም ከካቶሊክ ፕሮቴስት አድርገው ነው የወጡት። ከዛ በፊት የነበረው ህዝብ አልዳነም። ከዛ በፊት የነበረው እግዚአብሔርን ሲያመለክ የነበረው በቅድስና ሲመላለሱ የነበሩ ሰዎች አልዳኑ። እስከ 15ኛው ክፍለ ዘመን ሰው አዳንም ማለት ነው። እናንተ ናችሁ የምታውቁልን። 2 ነጫጭቦች ስላኮረፉ 2 ነጫጭባ ኮረፈ በቃ ያ። ስለዚህ ኦርቶዶክስ ላይ የምትደነፉትን እኔ አስተነፍሳለሁ። ሶሻል ሚዲያ ነው፣ አታኩርፉ። ስድብ አያውቅም ጴንጤ፣ በተግባር ነው። ስድብ የለውም ለምትል ስታላዝን ፌስቡክ ላይ የምትሆነው ስለኔ ነው። ዩቲዩብ ላይ የምታላዝነው ስለኔ ነው። አቤል አቡናን ራሱ ረሱት እኮ። አቤል አቡና ተረሳ። እፎይ አለ። እፎይ ለብቻዬ ነበር የሚቀጠቅጡኝ፣ ይኸው መጣላችሁ። ተጽዕኖ ፈጣሪው መጥቷል። አቤል አቡና በቃ አሁን ረሱት። አቤል አቡና አሁን በደንብ እየተኛ ነው። ለጥ እያልክ ነው። አይዞ በርታ። እኔ ግን መጀመሪያ ነው፣ ገና በጣም ጥብስ ነው ይሄ። ስለዚህ ካብዷል። ተመስገን ደምረው በርቱ፣ ጉዳቸውን አጋልጡ። ተመስገንና ደምረው ይሄ ስራ አለባችሁ። ለምን ኦርቶዶክስን ለመሰነጣጠቅ አንድ የሆኑና በአውሬ መንገድ ሄዱ ስለሆኑ እኔ አልፋታቸው። ያን ነው ማለት አግባባል። እንትኑ ሳይደርቅ ወጣው አይደለ? የተጠመቁት አልደረቅም አይደለ? ፎጣ ወስዳችሁ አድርቁት። ፎጣ ግዙ፣ ፎጣ ግዛና አድርቀው።
ሰላማችሁ ብዝት ይበል። የምሄድበት ቦታ ስላለ ነው። በኋላ ገብተን እንጨዋወታለን። ይመቻችሁ። መልካም ጊዜ